አቤን ሚዩቱን አንሳ። እንደምን አለ? ደህና ነህ? ሰላም ነህ ማኒ? ክብሩ ይስፋ አባትና ልጁ እንዴት ነህ? እግዚአብሔር ይመስገን ደህና ነህ? ሁሉ ሸጋ ነው። ያው ግሩፕ እዛ ቴሌግራም ላይ የሆነ ጥያቄ ዝም ብዬ ጽፌ ነበር። የሆነ ልጅ ሜይ ቢ አንተ ስታወራ ስለ ሴሽኒዝም ምናምን አይነት ነገር ግልጽ ሆነልኝ ምናምን ሲል ነበርና ምን እስቲ ምን አውርተው ነው? እኔ ብዙም ማለት ብዙም ስለዚህኛው ጉዳይ በደንብ እንትን አልልም። ያው ጓደኞችም አሉኝ የኛውን አይዲያ የሚቀበሉ የሚከተሉ ልጆች እና ግን ሞር ከምን አኳያ ነው ሜቢ ከባይብሊካል የሆነ ነገር ይሄ ነው የምትለው ነገር ከታሪክም ትንሽ ነገር እንደውም ማለት የምትችል ከሆነ ብዬ ነው። እና ሚዲያ ላይም ስለጠፋ በደንብ ከዚህ በፊት ያው ትምህርትስ ዲቤቶች ላይ በተለያዩ ነገሮች ላይ ዘማክ ነበር። ያው ከሆነ ጊዜ በኋላ አንተም ያው ጠፍተሃል። በዛ ላይ ደግሞ አሁንም ያው በቤተሰብ ጉዳይ ነው መሰለኝ ስለሌለክ ብዙም እንትን እያልን አይደለም። እና ትንሽ ነገር ማለት የምትችል ከሆነ እንደ ወንድም ጠይቃለሁ። ጊዜ ያ ልጅ ቴሌግራም ላይ አሁን ገባኝ ያለው ልጅ መቼስ የሆነ ያነበበው የሰማው ነገር ይኖራል አይደል? ያወራሁትም የሳ ወደ ላይ ትንሽ ሄጄ ሳይ ነበር፣ ግን ምንም ነገር ለማግኘት አልቻልኩም። እና ጽፌ ነበር ከየት ነው አይነት ነገር ምናምን ከውስጥ ከየት እንዳየ እኔ ልንገርህ፣ አንተም እሱን ሄደህ ቼክ ታደርገዋለህ። ያየው ኦኬ ነቢያት፣ ሐዋርያት፣ የጸጋ ስጦታዎች በሚል በተከታታይ ቪዲዮ ዩቲዩብ ላይ ለጥፌያለሁ። ኦኬ እሺ፣ እንደዛ ከሆነ አይ ቲንክ ለረጅም ጊዜ የሚከታተለኝ አይነት ሰው ነውና ዛሬ መጥቶ ቴሌግራም ላይ በቃ ዛሬ ገባኝ፣ በደንብ ገባኝ፣ ምን እያላችሁ እንደሆነ ምናምን የሚል ነገር አስቀመጠ ማለት ነው። እና እሱም ነው እያለ ያለው በኢንትሮዳክተሪ ምንድን ነው በጀነራል ሴንሱ ለመናገር ያክል ሴሴሽኒዝም ምንድን ነው? ጀነራል አይዲያው ምንድን ነው? ጀነራል አይዲያው የኃይል ስጦታዎች which are ትንቢት ፊውቸሪስቲክ የሆነ ነገርን አሁን ዴሊብሬትሊ ተቀብሎ ማውራት ማለት ነው። ምክንያቱም ከዛ ውጭም ስለሚተረጎም ማለት ነው። ትንቢት የሚለው ፎርዝ ቴሊንግ የሚባል አለ። ፎርቴሊንግ እና ፎርዝ ቴሊንግ ማለት ነው። ፎርቴሊንግ ማለት የወደፊቱ መናገር ነው፣ ትንባያ እንደማለት ነው። ፎርዝ ቴሊንግ ግን እውነት የሆነውን ነገር ኮምፓይልድ የተደረገን ትሩዝ መናገር ፎርዝ ቴሊንግ ይባላል። በሁለቱም ሴንስ አዲስ ኪዳናችን ላይ አለ። ሞር ኦፍ ፎርዝ ቴሊንግ የሚለው ደግሞ አዲስ ኪዳናችን ላይ ተቀምጧል። ይሄ ሪያሊቲን መናገር ኤክስፓውንድ ማድረግ ነው የሚለው። ፎር ቴሊንግ ደግሞ እነ ኢሳያስን ማየት፣ እነ ዳንኤልን ማየት፣ እነ ሙሴን ማየት ምናምን እና ፎርዝ ቴሊንግ ትንባያ የሚባለው ነገር አለ ብለን እናምናለን። አይ ቲንክ ዊሊያም ፐርኪንስ መሰለኝ አንድ ፒውሪታን ጸሐፊ አለ። ዊሊያም ፐርኪንስ ይባላል። ዘ አርት ኦፍ ፕሮፌሲንግ የሚል መጽሐፍ አለው። ዊሊያም ፐርኪንስ ዘ አርት ኦፍ ፕሮፌሲንግ የሚል የመተንበይ ጥበብ የሚል ማለት ነው። እና እዛ ላይ ኤክስፓውንድ የሚያደርገው የተቀመጠ ሪያሊቲ እንዴት ማውጣት እንደሚቻል፣ እንዴት መናገር እንደሚቻል ሞር ኦፍ በፕሪቺንግ በኩል ማለት ነው። እና እሱን ስቲል ዊ ኮል ኢት ፕሮፌሲ ባይዘ ምክንያቱም በዛ በኩል አድርጎ እግዚአብሔር የሰዎችን ልብ ፔኔትሬት ያደርጋል የሚል ሀሳብ ስላለን ማለት ነው። ወይም እምነት ስላለን በትክክል ለሰዎች ልብ ይናገራል የሚል እምነት ስላለን፣ ስለዚህ ያ there is a prophecy ግን ምን አይነት ፎርዝ ቴሊንግ የሆነ እውነትን ያንን ግልጥ አድርጎ ማሳየት ደን በዛ በኩል አድርጎ ደግሞ እግዚአብሔር የቅዱሳኑን ልብ ሲነካ ማለት ነው። ሴሽኒስቶች የማይቀበሉት ፎርቴሊንግ የሚለውን ወይም እንደ አዲስ አሁን የሚናገር ከዛ እሱን መልሰ ሰኔ 15 ላይ ኦኬ ሰኔ አልፎር መሰለኝ ነው ኦኬ ሰኔ ላይ ነው ሰኔ 30 ላይ እንደዚህ ይሆናል የሚል አይነት ነገር ፎር ዳት ማተር እኔም በህይወቴ ገጥሞኝ አያውቅም። እሱን ነው የሚቃወሙት ሴሽኒስቶች። እንደዛ አይነት ነገር መናገር ማለት አዲስ ሪቬሌሽን እየመጣ ነው ያለው። እሱ ደግሞ ያለቀውን እግዚአብሔርን መገለጥ ይቃወምብናል። ሶላ ስክሪፕቹራን ኢቭን ይጋጭብናል። ኦኬ እንደው እግዚአብሔር ቦክስ ውስጥ ተቀምጦ አንዴ ተናግሬያለሁና ብሎ አፉን ለጉሞ ተቀምጧል አይደለም። ሳቢው እንደሱ አይደለም። ነገር ግን በቃሉ በኩል ይናገረናል፣ ያንጸናል፣ ያርመናል፣ ኦኬ ያቀናናል። እሱን እናምናለን፣ በደንብ ነው የምናምነው።
ግን ፍሬሽ የሆነ ሪቬሌሽን አሁን ላይ አዲስ የሆነ መገለጥ ከነ ጳውሎስ ጋር ሊተካከል የሚችል ከነ ዮሐንስ ጋር ሊተካከል የሚችል ኦኬ መገለጥን አሁን መናገር የሚችል የለም ነው እሱ የለም የሚል ነው ባጭሩ እንጂ ዊሊያም ፐርኪንስ ባስቀመጠው the art of prophesying በሚለው እሳቤ አለ እሱን ማንም የሚቃወም የለም so number 1 is the prophecy number 2 is ሁለተኛው ሴሽኒስቶች የለም የሚል አርጊመንት የሚያቀርቡት ልሳን ነው የሚያቀርቡት እና በተለይም ሞደርን ዴይ ልሳንን እኔም አምርሬ ነው የምቃወመው መጽሐፍ ቅዱሳዊ ነው ብዬ አላምንም እድሜ ልኬን ስቃወም ነበር እና እድሜ ልኬን ሳጋንን ነው ላይክ 10 ዓመት 10 ምናምን ዓመት ሶ ልሳን ሲባል ቢብሊካል የሆነው ልሳን እናምናለን ቋንቋ ነው ቲፒካል ቋንቋ ነው ምድር ላይ ያለ ቋንቋ ነው የሚነገር ቋንቋ ነው ተናጋሪው ያልተለማመደው መንፈስ ቅዱስ በሰዓቱ የሚሰጠው በጊዜው የሚሰጠው ተርጓሚውም የማያውቀው መንፈስ ቅዱስ ሲገልጥለት የሚተረጉመው ባጭሩ ተናጋሪው ያልተለማመደው ተርጓሚውም የማያውቀው ለተናጋሪውም መንፈስ ቅዱስ የሚሰጠው ለተርጓሚውም መንፈስ ቅዱስ የሚያቀብለው ማለት ነው እሱን እናምናለን ሞደርን ዴይ ላይ አሁን ላይ የምናውቀው it is not biblical ብለን እናምናለን as ሴሽኒስት ማለት ሲተረጎም አይተን አናውቅም ተርጓሚ የመተርጎም ስጦታ አለው ተብሎ ዴዚግኔትድ ሆኖ የተቀመጠ ተናጋሪው አለ ተርጓሚ ተብሎ ግን የተቀመጠ የለም መቼስ እግዚአብሔር ሁሌም እንደምናገረው ድስት ሰጥቶ ኪዳን አይነሳም አይደል ድስቱን ሰጥቶ ኪዳኑን አይነሳም how do you know from my experience መቼስ ከኤክስፒሪየንስ አምናቀው አይደል ብሩክቲ በእድሜ ሁሉ አይቻልም ፔንቴኮስታል ቸርች ውስጥ ነው ያደኩት በእድሜ ተርጓሚ የሚባል ነገር ኖሮ አይቻላቅም ተርጓሚ ነኝ ብሎ የዛ ስጦታ አለኝ ብሎ የተቀመጠ አካልም አይቻላቅም አለ ብዬም አላምንም ሂስትሪም ደግሞ የሚናገረው እሱ ነው ከሂስትሪ አንፃር ምናምን ያልከው ሂስትሪም ደግሞ የሚናገረው እሱ ነው ኖሮ አያቅም አሁንም ያሉትን አልቀበላቸውም ለምንድነው ማልቀበላቸው ቆሮንቶስን አንብቤ ሳበቃ ይህንን ሰውዬ ስመለከት ክላሽ ያደርግብኛል እዚህ ሰፈር ሸራ ወጥሮ የሚያወራው ከሸራም አልፎ ግንብ ውስጥ ሆኖ የሚናገረው ሰውዬ ሁለቱም በቆሮንቶስ መነጽር ሳይሆንና በሐዋርያት ሥራ መነጽር ስመለከተው የለም አያሟላም ስለዚህ ሲተረጎም አይተን አናውቅም ከዛ የሆነች መደበቂያ አለች 20ኛው ክፍለ ዘመን ላይ የመጣች 19ኛው ክፍለ ዘመን ላይ የመጣች አንድ መደበቂያ ቴዎሎጂ ሰርተዋል ፔንቴኮስታሎች እሱም የጸሎት ልሳን ራሳችንን የምናንጽበት ቤት ሆነን የምናወራው ኢስፋኒ እኮ ባይዘ በጣም የሚያስቀው የጸሎት ልሳን ከሆነ ለምንድነው ጉባኤ የምበጠብጠው ጥያቄያችን ስተት አለው አቤኔ እኔ ያለኝ የጸሎቱ ልሳን ነው ካል ልክ ለምንድነው ጉባኤ ውስጥ የምትረብሸው ለምን ዝም አትል ቤት መተህ ለምን እንትናት ለምን ትረብሻለህ የኔ ጸሎት ነው ራሴን ማንጽበት እኮ ጓዳ ሆነ ለምን ራስን አታንጽም የምር የምትታነጽበት ከሆነ ማለት አሪፍ መደበቂያ ሲስተም አመጡ ማለት ነው አይ ራሱን ያንጻል ይላል ራሳችንን የምናንጽበት ነው ምናምን አናምነውም እሱንም በግል ፕራይቬት ፕሬየር ላንጉዌጅ ምናምን የሚባል ቴዎሎጂ የመጣው የለም ቸርች ሂስትሪ ውስጥ አታገኙም ቻሌንጅ አድርጉኝ ከ19ኛው ሴንቸሪ በፊት አታገኙም እና የቆሮንቶሱ አላዋጣላቸው የሐዋርያት ሥራው አላዋጣላቸው ታዲያ እንዴት ነው ጀስቲፋይ የምታደርጉት ይተርጉም ይላል ሲተረጉም ሌላው ይታነጻል ይላል ምናምን የታለ ተተርጉሞ የታነጸበት ተርጓሚ የሚባል ስጦታ ያለው የታለ የሚባለው ነገር ዜሮ ተርጓሚ የሚባለውም የለም የሚናገረው ሁሉ አለ ምናምን ከዛ መደበቂያ ምን መጣ አይ ፕራይቬት ፕሬየር ላንጉዌጅ በግል ምንጸልይበት ከእግዚአብሔር ጋር አንዳንዶቹ የሚያስቅ ነገር አውርቶ ያውቃሉ ሴጣን አማርኛ ካወራ ይሰማል
ሶ ያንን መስፈርት አያሟላም ነው እኛ የምንለው። ቋንቋ ነው፣ ግሎሳ ቋንቋ ነው። አለቀ። ምድር ላይ የሆነ ቦታ የሚናገር ቋንቋ ነው። ኦኬ፣ የሚነገር ቋንቋ ነው። ያን ሰውየው አልተለማመደው ይናገረዋል። ሰምቶ ማያውቀው ሰውዬ ደግሞ ይተረጉመዋል። ይሄ ነው ልሳን። እኛ አሁን እንዲያሳዩን አለ ብሎ የሚከራከሩ ሰዎች እንዲያሳዩን የምንጠይቀው ልክ ተናጋሪው እንዳለ በተነገረ ቁጥር የሚተረጉም ሰው አለ የሚሉትን ነገር ያሳዩንና የዛኔ ተሳስተን ነበር፣ እንደው መንፈስ ቅዱስ ላይ የቀለድን ነበር ብለን ንስሐ እንገባለን። አይደል እንደ ምዕመናን ሴሽኒስት የሆናችሁ ንስሐ እንገባለን። እውነትም መንፈስ ቅዱስ እየሰራ እኛ ተሳስተን ስለሆነ ማለት ነው። ጌታ እየተናገረ ምን ስላለ እኛ ስለተሳሳትም ማለት ነው። ካለዛ ዝም ብሎ አለ አለ ምንም ጥቅም የለውም። አለ አለ ምንም ጥቅም የለውም። ልክ ማርስ ላይ ሳር በልታ ማታቅ አፈር ብቻ የምትበላ ላም አለች እንደማለት ነው። ማርስ የምትባል ፕላኔት ላይ ሳር በልታ ማታቅ አፈር ብቻ የምትበላ የሆነች ላም አለች። ማስረጃ በቃ አለች እንደማለት ነው። ሰዎች በጸሎት ያመካኟት ነገር የጸሎት ቋንቋ ነው ምናምን የሚሏት ነገር እንደዛ ካሉ ጉባኤ መካከል መናገር የለባቸውም። ለምን? በጸሎት ስለሆነ ማለት ነው። የጸሎት ስለሆነ በጸሎት ስለሆነ እዛው ቤት ነው ማድረግ ያለብን። ለምን ጉባኤ ውስጥ ረብሻለን? የምር የጸሎት ቋንቋ ከሆነ እኔ ብዙ ጊዜ የማቀርበው ቻሌንጅ እንደው የሚተረገሙ ኖሮ ከሆነ የሚተረጎመው ሌላ አይነት፣ ቤት የሚያወሩት ሌላ አይነት ነው። ቤት ያለው ማይተረጎም ስለሆነና ሚስጥርን መናገር ስለሆነ ጉባኤ ማዕከል ላይ ቤት መናገሩን አቁሞ ጉባኤ ማዕከል ላይ ይሄ ሰውዬ ቢያወራና የሚተረጉም ቢኖር ቤት ከሚያወራው አይነት ልሳን የተለየ ነው የሚያወራው። አቤት የሆነ በይዘት ደረጃ ራሱ ማለት ነው የሆነ ጆሮ ላይ በሚደመጥ ደረጃ ቤት የሚያወራውማ አሁን ሌላ ነው። ይሄ ሰውዬ ቤት ሲያወራ ሌላ ነው የሚያወራው፣ ጉባኤ ማዕከል ሲሆን ግን ሌላ ነው የሚያወራው የሚባል አይነት የተለያየ ሁለት አይነት ልሳን ነው የሚያወሩት። ለሶኮል ልሳን ገጥማ ቃል አቤኔ ቤት የሚያወራው ሌላ የሆነ ጉባኤ ሲመጣ ሌላ ለየት ያለ አይነት ነገር የሚያወራ ሰው ገጥማ ቃል እኔም አውቀው ብዙ ጊዜ ተመሳሳይ ነው። ሁሉም ቦታ ላይ የሚያወሯት ዘሴም አክሰንት ዘሴም ወርድ ዘሴም ወይ ወሩን ሙሉ አንድ አይነት። አረ ወር ብቻ አይደለም ጨምር ትንሽ። አይ ያው እንትን እኮ ወሩን ሙሉ ከዛ ያው ቀጣይ ወር ስለሚመጣ ነው። አመቱን ሙሉ እችኑ ነው የሚለው። ምን እንደማለት ነው? እንደው በአማርኛ ተተርጉሞ ብንሰማ አበበ በሶ በላ በጠዋት ተደወለለት፣ ወደ ስራ ቦታው ሄደ፣ ስራ ቦታ ጥሩ ነገር አልገጠመውም፣ ከስራ ተባረረ፣ መጥቶ ሚስቱን አናገረ ተብሎ የሚተረጉም አይነት ነገር ቢሆን ወሩን ሙሉ አበበ በጠዋት ተነሳ፣ ስልክ ተደወለለት፣ ወደ ስራ ቦታ ሄደ፣ ስራ ቦታ ጥሩ ነገር አልገጠመም፣ ከስራው ተባረረ ምናምን እያልክ ቀጠልክ እንደማለት ነው። that's why we don't accept it። የሆነ መጽሐፍ ቅዱሳዊ ነው ማንለው ለዛ ነው። መጀመሪያው ራሱን እየደጋገመ ማለት ነው። ራሱን እየደጋገመ ስለዚህ አንድ እንደዚህ ሲተረጎም አይተናናቅም። ሁለት ተመሳሳይ ቡሄ ላይ ደነቆረ ሆስል ይኖራል አይነት ነገር ማለት ነው። ሆ ሆ ሆ ሆ ሆ ሆ ብቻ ማለት ነው። እኛ ድሮ ቸርች ማለት ነው እንግዲህ እኔ ተወልጄ ያደኩበት ታውቃላችሁና ጸልዩ ተንበርክካችሁ ጸልዩ ምናምን ይባላልና ተንበርከን እየጸለየ ማን የማን ልሳን እንደሆነ እናውቃለን። ተንበርከን ያው ይሄ ምንም ሳክስ እንዳልሆነ ስለምታውቁ ማን እያወራ እንዳለ እናውቃለን። ተንበርከን እየጸለየን የሆነ ሰው እዛ ጋር በልሳን እያወራ ነው ተብሎ ከታሰበ ማን እያለ እንዳለ እናውቃለን። ለምን የሚደጋገም ራሷን ሚውት አርግ ብሮዬ የሚደጋገም ራሷን የማይተረጎም እድሜ ልኩን የሚያወራት ማለት ነው እንደሆነ ስለምናውቅ ቃላቶቹን ሁላ ጭንቅላታችን ሸምድዶ ይዟል እና ማን እያወራ እንዳለ እናውቃለን። አታውቁም ወይ እንደዚህ አይነት ኤክስፒሪየንስ? የሰውየውን ድምፅ ስለምታውቅ ሳይሆን ሰውየው የሚላትን የሚያነበንባትን ነገር ስለምታውቅ ነው።
አንድ ድሮ ወጣቶች ቸርች ውስጥ ሆነን ጩጮች ታዳጊዎች ናት ወጣቶች ታዳጊዎች ሆነን አንድ ሰውዬ አለ በልሳን የሚጸልይ ሰውዬ አለና ምን ይላል? ያው ዞር ብዬ ለማለት ስለፈለግኩ ነው። አስቱራማያ ምናምን ይላል ማለት እችን ነው የሚለው አስቱራማያ ይላል እና እናውቃለን ማን እንደሆነ አስቱራማያ የሚለው ማን እንደሆነ እናውቃለን። በጣም ደግሞ በሚያስቅ ሁኔታ የሚስቱ ስም አስቴር ነው። የሰውየው ሚስት ስም ማለት የሰውየው የዚህ እንደዛ የሚለው ሰውዬ የሚስቱ ስም አስቴር ነው። ሚስቱን እየጠራ ነው ምናምን ብለን እንቀልድ ነበር ድሮ ማለት ነው። ጩጬው ነው። ከዛ በቃ ንስሐ እንገባለን። መንፈስ ቅዱስ ላይ ተሳልቀናል፣ መንፈስ ቅዱስ ላይ ተላልፈን ሄደናል ምናምን ብለን ንስሐ እንገባ ነበር እዛው። ከዛ ግን አስቱራማያ ከተባለ ማን እያወራ እንዳለ እናቅ ነበር። ያማን ቴንክ ዩ ጄሪ። እና እቺ እድሜ ልክ ትደጋገማለች። እድሜ ልኩን እንዳወራ ያ ሰው አልፏል። አሁን ማውራችሁ ሰውዬ እችን ብቻ እየተናገረ አስቱራ ማያን እየተናገረ አልፏል። አንዳንዴ ማያን ራማያን ይቀንስና አስቱ ብቻ ነው። ያ ዲስ ኢዝ ናት ልሳን። ይሄ ልሳን አይደለም። እድሜ ልክን የተለመዱ ቃላትን እያነበነብክ ልሳን ነው ብለህ አትቀልድብኝም። እኔ ሐዋርያቱ ላይ የተገለጠውን ቆሮንቶስ ቤተክርስቲያን ላይ ያለውን እሱ ነው ብለህ ልትቀልድብኝ አትችልም። ሶ ፕራይቬት ፕሬየር ተብሎ ነው እንግዲህ መጀመሪያ ቻሌንጅ ለማቅረብ የሚሞክሩት። ፕራይቬት የሚለውን ኤርሊ ቸርች ፋዘርስ እንዴት ፈቱ? ፕራይቬት የሚለውን ሳይሆን ራሱን ያንጻልን ወይ ለእግዚአብሔር ሚስጥርን ይናገራልን እንዴት ፈቱት የሚለው አሁን ሞደርን ዴይ ፔንቴኮስታሎች በሚፈቱበት መንገድ ማንም ፈቶ አያውቅም። ሐዋርያ ስራ ላይ ያለው ሌላ ነው፣ ቆሮንቶስ ላይ ያለው ሌላ ነው ብሎ ማንም ፈቶ አያውቅም። አሁን ላይ ከኛ ጋር የሚዳረቁ ሰዎች ሞደርን ዴይ ፔንቴኮስታሎችን ነው እንደ ማስረጃ ሲያመጡ ይኸው እንትና የሚባል ፔንቴኮስታል ስኮላር ገሌ እንደዚህ ብሏል። ኖ ኢን ዘ ኤርሊ ላይፍ ኦፍ ዘ ቸርች ይሄ ነገር ይታወቃል፣ ይታመናል ወይ? ምክንያቱም አንተ አይደለም ልሳን ምን መሆኑን አሁን ደርሰህ ያወቀው። የመጀመሪያዎቹ ክርስቲያኖች ተለማምደውታል፣ ያውቁታል። ግን ምን ብለው ነው የተለማመዱት? እንዴት ነው ህይወታቸው ላይ የሰራው? ከዛ ተፋተህ መተህ እዚህ 21ኛው ክፍለ ዘመን ላይ ለእኔ አወራለሁ ብትል አልሰማም። እኔ እዛ ጋር ካለው ጋር ነው የምጣበቀው። ያ ስለዚህ ፕራይቬት እና ፕራይቬት ለምንድነው ፕራይቬት ደጋግም የምለው? በግል የምንጸልይበት ነው። በግል የምንጸልይ ከሆነ ቸርች ውስጥ አታውራ፣ አቁም። በግል የምንጸልይበት የምትሉ ሰዎች አቁሙ። እስቲ ታማኝ ሁኑ ለቃላችሁ። አቁሙና ቤት ብቻ ጸልዩበት። የምርም የምትታነጹበት ከሆነ ማለት ነው። ቤት ጸልዩና እስቲ እንያችሁ። ኖ የኔን የሚተረጉም የለም የሚተረጉምም አይቻላልም የምትሉ ሰዎች ለምን ታባክናላችሁ? ጉባኤ ውስጥ ለምን ቤት አትጸልዩ? ለምን ይባክናል? ለምን ጩኸት በጩኸት ይሆናል? እቺ ጥያቄ ከኔ አፍ ስትወጣ ነው እንትን የሚያደርጋችሁ አይደል? ትሪገር የሚያደርጋችሁ ከኔ አፍ ሲወጣ ነው። ማሙሻ ፈንታችን ደግሞ ቢያወራ ትሰሙታላችሁ። አሃ ብላችሁ ትሰሙታላችሁ። ማሙሻ ፈንታ ቢያወራ ትሰሙታላችሁ። እኔማ የእሱን እየለቃቀምኩ አምጥቼ ነው ቪዲዮ የምሰራው። ዩቲዩብ ላይ ቪዲዮ እየለቀቁ ስለሆነ እዛ ሄዳችሁ ማየት ትችላላችሁ። እሱን እያመጣው በእሱ ስለምትሰሙ እኔ ማወራውን በቃ መንፈስ ቅዱስ ተቃዋሚ ነው ስለሌለው ነው ምናምን ስለምትሉ በእሱ አፍ አድርጌ እኔን ሀሳብ አስተላልፍላችኋለሁ። ችግር የለውም እናንተ የምትቀበሉ ስለሆነ። ሰው ሁለተኛው እሱ ነው ማለት ነው። ሁለተኛው እሱ ነው። አንቀበልም። ሞደርን ዴይ ልሳን የሚባለውን ነገር አንቀበልም። ሐዋርያ ሥራ ምዕራፍ 2ንም አያሟላም። አንደኛ ቆሮንቶስ በተለይ 14ንም አያሟላም። ሌላው ሶስተኛው ይሄ ሚስ አንደርስታንድ የሚደረግበት ቦታ ነው። ሚስ አንደርስታንድ የሚደረግበት ቦታ ነው፣ ግን ፈውስ ጋር ተያይዞ ያለ ነው። ሶስተኛው ኦኬ
የአማርኛ የፈለኩ ነው። ሶስተኛው ፈውስ ጋር ተያይዞ ነው። ፈውስ የለም አይደለም። አሁን ቶሎ ሚስ አንደርስታንድ የሚደረገው እሱ ነው። ፈውስ የለም ሳይሆን የፈውስ ስጦታ ያላቸው ሰዎች ልክ የመተርጎም ስጦታ እንደሚባለው የፈውስ ስጦታ ያላቸው ሰዎች የሉም። እገሌ ፈዋሽ ነው የሚባል ሰው የለም። እግዚአብሔር በመጋቢ በኩል በእኔ በኩል በአንተ በኩል በእናንተ በኩል እግዚአብሔር ፈውስን ሊያስተላልፍ ይችላል። ሴሽኒስቶች ያምናሉ። ይህንን እንደ ጸሎት ምላሽ አድርጎ ሊያስተላልፍ ይችላል፣ ያምናሉ። ይህንን ግን ጊፍት ኦፍ ሂሊንግ የሚባለውን ነገር ግን አንቀበልም። ጊፍት ኦፍ ሂሊንግ ልክ አሁን ልሳን አለው፣ ትንቢት አለው፣ መናፍስትን መለየት አለው እንደሚባለው መፈወስ አለው ምንለው ሰው የለም ነው እንጂ ፈውስ የለም አይደለም። ፈውስ የለም አይደለም። ሴሽኒስቶችም እንደዛ ብለው አያውቁም። ፕራክቲካሊ ደግሞ በራሴ ህይወት ላይ ስለማቅ ማለት ነው። እግዚአብሔር ሲሰራ አይቼ ስለማቅ፣ ሲፈውስ አይቼ ስለማቅ፣ ሰዎችን ሲያጽናና አይቼ ስለማቅ፣ አንደኛ እሱ ፕራክቲካል ነው። ግን አማን ኢዝ ሂለር የሚባል ነገር የለም። የፈውስ ቀን ተብሎ ሮብ ነፃ የመውጣት ቀን ተብሎ ቅዳሜ እዛች ቦታ ላይ የሆነች መርገም አለች። ሁሌም ቢሆን የእንትን ቀን ብለህ ካስቀመጥክ ችግር አለ እዛ ቦታ ላይ። መንፈስ ቅዱስ ለአንተ ተገድቦ የዛ ቀን ላይ እየመጣ ነው ስራ የሚሰራው ማለት ነው። አንደኛ ቢዝነስ አድቨርታይዝመንት ነው። እንደዚህ አይነት ነገር ጨላ መሰብሰቢያ ነው፣ ገንዘብ መሰብሰቢያ ነው። መንፈስ ቅዱስን በቀን ገድበ በዚህ ቀን ይሰራል ብለ ሮብ እለፉ ኃይል ያልፋል፣ ቅዳሜ እለፉ ፈውስ ያልፋል ምናምን እያልክ በቃ ሌባ ነው። በአጭሩ በጣም በድፍረት ልንገራችሁ ይህን ነገር የትኛውም ቸርች ላይ ሮብና ሐሙስ ነፃ መውጣት፣ ቅዳሜና እንትን አጋንንት የማንጫጫት፣ እሁድና ምናምን አምልኮና ቃል የሚል ነገር ካለ ስህተት ነው። እዛ ቦታ ላይ የለም። መጽሐፍ ቅዱሳዊ ማንዴትም የለውም። እቺ ነገር ጨላ ስብሰባ ናት። ያው አሁን ላይ ያሉ ጩልሌዎቹ ከቀደምት አብያተ ክርስቲያናት ነው ኮርጆ የወጡት እንደዚህ አይነት ነገር። የመጀመሪያዎቹ ምናልባት እንደዚህ አይነት አቢዩዝ ይኖራል ብለው አስበው ላይሆን ይችላል ያደረጉት፣ ግን ለዚህኛው ነገር ግራውንድ ሆኗል፣ በጣም መሰረት ሆኗል። መንፈስ ቅዱስን ለቅዳሜ አትቀጥም። ፍቅረኛ አይደለም እኮ መንፈስ ቅዱስ። ፈውስን ለሮብ አትቀጥርም። ኦኬ። ስለዚህ እንትን ቀን ነፃ መውጣት ምናምን ሲባል ነፃ ያልወጣ ሰውዬ ነው እናንተን እየጠራችሁ ያለው። ልክ የይሁዳ መልእክት ላይ እንዳለው ለራሳቸው በእስራት ሆኖ ነፃ ትወጣላችሁ ይለዋቸዋል የሚለው ማለት ነው። የለም እንደዛ የሚባል ነገር። እግዚአብሔር እንደወደደ ይሰራል፣ እንደወደደ የጸሎት ምላሽ ይፈውሳል፣ እንደወደደ በዚያ መካከል ሰዎችን ያጽናናል። ሮብና አርብ ቀጥረህለት የምታሰራው ውቃቢ እንጂ መንፈስ ቅዱስ የለም። አሲምፕላስታ በየዋህነቱ ዘመን በዚያ ጊዜ ምናልባት እግዚአብሔር ሰርቷል ብለን የሆነ እኔም ኮንፊርም የማደርጋቸው ነገሮች ማለት ነው። ኖርማል የሆነ ኮንደምን የማላደርጋቸው ነገሮች አሉ። ምክንያቱም የዛኔ የምድርም ሳምንቱ በሙሉ ኦኩፓይድ የነበረበት ጊዜ ነበር። አባቶቻችን የሚያወሩት እኔም በልጅነት የማስታወሳቸው እንትኖች ነበሩ እና ሳምንቱ ሙሉ ኦኩፓይድ ነው የተያዘ ማለት ነው። ሰኞ የሆነ ፕሮግራም አለ፣ ማክሰኞ፣ በቃ ከሰኞ እስከ እሑድ ወይም ከሰኞ እስከ ሰኞ ማለት ነው ፕሮግራም አለ። እንደዚህ አይነት እንትኖች ላይ አይ ቲንክ እግዚአብሔር እንደ በጎ ፈቃዱ የሰራቸው ነገሮች ሊኖሩ ይችላሉ። አሁን ላይ ግን ፀጉራቸውን አበጥረው ቢጫ ስትራቸው ይዘው ማይክራፎን በቀኝ እጅ ይዘው ምናምን ዳቦ የሚያክል እጃቸውን እንደዚህ ዘርግቶ ፎቶ የለቀቁ ሰዎች ሮብና አርብ ሲቀጥሯችሁ ሌባና ወንበዴ የአጋንንት እስረኞች ስለሆኑ ነው እንደዚህ አይነት ነገር ለጥፈው ያስቀመጡት። ሌባ ስለሆኑ ማለት ነው። ሰው በእንደዚህ አይነት መልክ ያለውን ነገር አንቀበልም ነው፣ አናምንም። በቀጠሮ የሚሆን ፈውስ ምናምን እስቲ ኢየሱስ ቀጥሮ የፈወሰው ሰው የምታውቁት እና ሐዋርያቱ ቀጥሮ የፈወሱት ሰው የምታውቁት እስቲ ሮም መጥቼ
ኃይልና ድንቅ ይሆናል፣ ታምራት ይሆናል ያለበት ሐዋርያቱ ቀጣይ እንትን ኢሲያ ላይ ትንሽ ፕሮግራም አለን። ከዛ በኋላ ምናልባት ወደ ኤፌሶን እናልፋለን። ከዛ በኋላ መተን ግን ድንቅና ኃይል ይሆናል ያሉበት የለም እኮ። እግዚአብሔር እንደወደደ በጊዜው ሊሰራ እንደሚችሉ ስለሚያስቡ እንደዚህ አይነት ቀጠሮ አያዝም። ስለዚህ መጽሐፍ ቅዱሳዊም አይደለም። ዳስዋይ የማንቀበለው እግዚአብሔር ግን እንደወደደ ባልጠበቅንበት ሁኔታ ውስጥ ሊያስገርመን ሊያስደንቀን ይችላል። ግን ምን የለም ነው እያልን ያለ ነው? ሂለር የለም። ሂለሩ አንድ ብቻ ነው። ጊፍት ኦፍ ሂሊንግ የሚባል ነገር ያለበት ሰውዬ አለ ብለን አናውቅም። ግን ሂሊንግ አለ። ሞሮፍ ስትሪክትሊ የሉም ተብሎ የሚጠሩት ግን ፕሮፌሲ ኤንድ ታንግ ናቸው። እነዚህ ሁለቱ ናቸው። እነዛም ደግሞ ፕራክቲካል ናቸው። አሉ የሉም የሚለውን ነገር ያው ሲነገር ሰምታችኋል። ግን እንደ አጋቦስ ነው ወይ ነው ጥያቄው። ሲነገር ሰምታችኋል። እንደ ኢሳይያስ ነው ወይ ነው ጥያቄው። ሲነገር ሰምታችኋል። ጳውሎስ ያወራ የነበረው አይነት ነገር ነው ወይ ነው ጥያቄው። አይ ከሱ የተለየ ነው፣ ሰከንድ አንድ ነው። እዛው ሰከንድ አንድን ሶማሌ ተራ ሄደ መጨብጨብ ትችላለህ። አልቀበልም። እኔ የእግዚአብሔርን ቃል ስለማከብር አልቀበልም። አንዳንዴ ይሳካልኛል፣ አንዳንዴ አይሳካልኝም። ባለፈው የዘላለም ጌታቸው ወንድም ዳንኤል ጌታቸው ብዙ ጊዜ እንስታለን። ጌታ ተናገረኝ ብዬ የሞተ ሰው አለ እንትን ብዬ we made a mistake እንዳለው we made a mistake ውስጥ ካለ እዛው ሄደ የሚካድሙል ማህይማን ማህበር ሄደ መናገር ትችላለህ። እኔ ፊት አትችልም። ካዳሚዎች መካከል ጃንጥላ ከፈለጉ መጥተው ይስጡ፣ ወይም ጧፍም ያንዱዱል፣ እነሱ መካከል ማድረግ ትችላለህ። አልቀበልም። እኔ ለምን? መጽሐፍ ቅዱስን ስለማነብ። አንተ የምታደርገውን ነገር ጀስቲፋይ አድርግልኝ፣ ክፈትና ጀስቲፋይ አድርግልኝ። ይኸው በእኔ ላይ የሚገለጠው ይሄ ነው በልና ጀስቲፋይ አድርግልኝ እስቲ። ፕሮብለም is you cannot do that። ስለዚህ እንደዛ ነው የሚሉት። አቤን የተመለሰልህ ዶክተር ነህ ብሮዬ? ሰርቲፋይድ ዶክተር ነህ? የስ። እሺ ዶክተር አቤኒ ይሄን ይመስላል ከሞላ ጎደል ኦቨርቪው ማለት። ኦኬ የጠየቁ ያው ካለውበትም ቤተ እምነት ቤተክርስቲያን የተነሳ ነው። ያው ከምማርበት ቦታ ተነስቼ ያው አንዳንድ ነገሮችን ያው ከማየው ነገርም ተነስቼ ነው እና አንደኛ ኦልሞስት ብነግርህ ያው ቅርብ የምታውቀው ሰው ነው። ኦልሞስት ዳዊት ፋሲል ጋር ነው መቀመጠውና ሰዎች ሴሽኒስት ምናምን ሲሉ ከምን አንፃር እንደሚሉ ሙሉ በሙሉ አሁን ያልካቸውንም ሚስ አንደርስታንድ ያደረጉ ይመስለኛል። ሙሉ በሙሉ የለም የምትሉ ይመስላችኋል። የሆነ ይሄ ሐሳቡን ማለት ነው። ኦልሞስት ሊሳንንም ትንቢትንም ፈውስ የሚባለውን ነገር ሙሉ በጠቅላላው የተዘጋ ነው የሚመስላቸውና ካልከው ነገር አንድ የተረዳሁት አንደኛ ያው ቀደም ፎር ናውሌጅ እና ፎርዝ ናውሌጅ ያልከውን ነገርም ምክንያቱም አንደኛው ትንቢት ነው አይደል? የመጀመሪያው ከትንቢት አንፃር ብሉይ ኪዳን ላይ የነበረው አይነት ፕላስ ደግሞ ወደፊት ከመናገር አንፃር እንደነ ኢሳያስ ምናምን አይነት ነገር ላይኖር ይችላል። ግን ከዛ ያለፈ ግን እዛው አንደኛ ቆሮንቶስ ላይ እንደተጻፈው አይነት ነገር ለማነጽም ቤተክርስቲያንን ለማነጽ ለማጽናናትና እንደዛ አይነት ነገሮች ሊኖሩ ይችላሉ። ትንቢትን ከዛ አንፃር ለመጠቀም ይቻላል። ሁለተኛው ደግሞ ያው ከልሳንም ጋር ካልከው አንፃር ሙሉ በሙሉ አሁን የተረዳሁት ነገር ሙሉ በሙሉ የለም የሚባል ነው የሚመስላቸው። ይሄን አይዲያ የሚከተሉ ሰዎችን የለም ሳይሆን ነገሩ አጠቃቀሙን እንወቅበት ነው መሰለኝ። አይ ቲንክ አይደል? እንደዛ ነው ቀደም ስትለኝ የነበረው ሙሉ በሙሉ የለም ከሚለው ሳይሆን ቀደም ያልከኝም አለ አይደል? ለምሳሌ ቤት ውስጥ ነው ካላችሁ ቤት ውስጥ ተጠቀሙት ነው። የማይተረጎም ከሆነ አታውሩ ነው። ከዛ ያለፈ ደግሞ ቦታ አለው ነው። አይ የለምንም ያወራሁት አለ ዛን ኦፕን ያደርጓቸውም አለ። ለምሳሌ እኔ አሁን ኦፕን የምሆንበት ምንድን ነው አይዊሽ ኖሮ አሁን ጀስት ሐዋርያ ስራ ላይ ያየሁትና ቆሮንቶስ ላይ ያየሁት ኖሮ ባይ እኔ ጀነራል አውጥቼ ነው የምቀበለው።
ስለዚህ አም ኦፕን ቱ ዳት ማለት ነው። እንደዛ አድርገው የሚፈቱ አሉ። አንደኛው ማን ነው? አይ ቲንክ ቶማስ ሽሬነር ይባላል። በጣም የምወደው ማለት ነው። በዚህኛው መጽሐፉ ላይ ፒዲኤፍ አለ። ሜይ ቢ ፒዲኤፍ የምትፈልጉ ሰዎች እንደተለመደው በውስጥ ጠይቁኝ። ፌስቡክ ስፒሪቹዋል ጊፍትስ የሚል አለ። በፕሮፌሰር ቶማስ ሽሬነር የተጻፈ ነው። እዚህ ላይ በጣም ስትሮንግ የሆኑ አርጊመንቶችን አስቀምጠዋል። ሂስ ሴሽኒስት ግን ሴሽኒስት ነው ሲባል it is not like a totally ምናምን everything የሆነ የለም በሚለው አይነት ነገር አይደለም። እሱ የሚያስቀምጠው ሲያስቀምጥ ለምሳሌ ልሳንን የሚፈቅድበት ካለ ራሱ እቀበላለሁ የሚለው ኢቫንጀሊስቲክ ኤሪያ ላይ ነው። ኢቫንጀሊስቲክ ኤሪያ ላይ እቀበላለሁ የሚለው ምክንያቱም ሐዋርያት ሥራ ምዕራፍ 2 ላይ ወንጌል ሲሰበክ ነው። እናንተ ሰቅላችሁ የገደላችሁት እየተባለ ወንጌል ሲሰበክ ነው ያ ነገር ሰሚዎቹ እንዲያዳምጡ ተደርጎ ከዓለም ዙሪያ የሰበሰቡ ሰዎች የሐዋርያቱን ድምፅ የሰሙት። ልክ እንደዛ ወንጌል ሊመሰከር የሚኬድባቸው ቦታዎች ላይ ወንጌል ሲመሰከር ምናምን ሀፕን ሊያደርግ ይችላል። ያደርጋል አይደለም፣ ሊያደርግ ይችላል። ስለዚህ ኦፕን መሆን አለብን። ለምን? ሐዋርያት ሥራ ላይ ፓተርኑን ይህንን ስላየን የሚል ነው። በጣም ወደው እንትን ነው። እኔ ብዙ እይታዎችን ፊክስ የሚያደርግልኝ ነው እንደ እግዚአብሔር ቃል ማለት ነው። በቃ ታሪክን እንዳያደርገኛል፣ ቤተክርስቲያን ህይወትን እንዳያደርገኛል እና የእኔም አቋም ልክ እንደሱ ነው። አሁን ላይ የምር ፕራክቲካል ከሆነ እኔ ምን አሰቃየኝ የለም አለም እያሉ እንደዛ ተገልጦ የምናየው ከሆነ እሰየው አሜን ብለን እንቀበላለን። ጌታ ክብሩን ይውሰድ ብለን እንቀበላለን። the problem is ተርጓሚ የተባለው ሰውዬ ተርጓሚ ሆኖ በቤተ ክርስቲያን ህይወት ውስጥ አታየውም። የሆነ ተርጓሚ አለ ሲተረጎም አይቻለሁ ምናምን ሲባል ኦኬ ተርጓሚ አለ አዎ ለስ ይተርጎምና ከዛስ ማለት ይሄ ራሱ ሰስፒሽስ አይሆንባችሁም? የሆነ እንደመላው ኢትዮጵያ ሌላውን ተውትሽ ሌሎች ፔንቴኮስታሎችን ተውና እንደመላው ኢትዮጵያ ብቆጥሩ 4 ሰው ብቻ የሆነ 4 ሰው መቁጠራችሁ የሆነ አያሳስባችሁም? የሆነ ተርጓሚ ነው ተብሎ ማንን ታውቃለህ ሲባል አመጣ 2 ሰው መጥራት ራሱ አያሳስብም? ቤተ ክርስቲያን እስክትነጠቅ ድረስ አለ ብለህ ስታበቃ ለቤተ ክርስቲያን ህይወት ተሰጥቷል ብለህ ስታበቃ አመጣ 3 ሰው መጥራት ራሱ የሆነ አያሳስብም? ሰባኪዎች አሉ ተብሎ ሚሊዮን ትጠራለህ። አስተማሪዎች አሉ ተብሎ ሚሊዮን ትጠራለህ። ከዛ ወደ ቆሮንቶሱ ላይ እንሂድና ተርጓሚ ሲባል በኢትዮጵያ ደረጃ እንኳን 3 መጥራት አትችልም። የትርጉም ስጦታ አለው የሚባል ማለት ነው። ይሁን አያሳስብም? ተግተን መጸለይ ነው። ጸሎት ስለጎደለባቸው ነው 4 ሰው ፈልጋችሁ ያጣችሁት። የጸሎት ህይወታችሁ ስለተመታ ነው 3 ሰው መጥራት ያቃታችሁ? እናንተ የሚጸልይ ያለ እንዴ? የለም እኮ ማማጥህ ራሱ ቦታው ላይ ችግር እንዳለ ነው የሚያሳየው። ወይ አምጣ ገሌን ሲባል ኖርማል የቤተ ክርስቲያን ህይወት ውስጥ የሚታወቅ ነገር ከሆነ እኮ ልክ አስተማሪ ማን ነው ሲባል እገሌ ነው፣ ሰባኪ ማን ነው እገሌ ነው እንደምትል፣ ተርጓሚ ማን ነው እገሌ ነው ለምን አትልም? ስለሌለ ነው የምታምጠው። 4 ሰው ለመጥራት የምትጨነቀው ስለሌለ ነው። 3 ሰው ለመጥራት የሚያልብህ ስለሌለ ነው። የለም እኮ ለዛ ነው ኢቭን 4 ሰው አለ ቢባል ራሱን አልቀበልም። ለምን እንዴ? የእግዚአብሔር ስጦታ 4 ሰዎች ላይ ነው እንዴ ያለው? የእግዚአብሔር ስጦታ 4 ሰዎች ጋር ነው ያለው። ይሄ ራሱ ሰስፒሽስ ነው፣ አጠራጣሪ ነው። እንዳልኳችሁ ሰጠ በተባለው ውስጥ መምህር ሲባል 50 እየጠራ ሰባኪ ሲባል 50 እየጠራ ተርጓሚ እገሌ አንድ የሆነ 2 ሳምንት አመጣ ምናምን ሁለተኛ ሰው እገሌ
ሰስፒሽስ ነው አይደል? ሰስፒሽስ ነው። ማማጥ የለብህም። የቤተ ክርስቲያን ህይወት ከሆነ ማማጥ የለብህም። ቀጥታ መውጣት አለበት፣ መታየት አለበት። የለም። ስለዚህ ምን እያለን ያለ ነው? ኦፕን ታደርገዋለህ። ቅድም ሽሬነር እንዳልኳችሁ ይሄኛውን መጽሐፍ እንትን የምትፈልጉ ከሆነ በፒዲኤፍ የምትፈልጉ ከሆነ አውልጌቤችው ቴሌግራም ላይ አናግሩኝ፣ ግሩፔን ጆይን አድርጉና እሰጣችኋለሁ። በጣም ሞዴሬት የሆነ አፕሮች ነው። እንትን አይደለም፣ ቶታል ሴሽኒስት አይነት ቪው አይደለም። ይፈቅዳል። አሁን ለምሳሌ እንትንን ኢቫንጀሊስቲክ አፕሮች ላይ ምናምን ከሆነ የስ ልንቀበለው እንችላለን። ሐዋርያ ስራ ላይ ያየነው ይሄንን ነው። ሰሚው የሚታነጽበት ነው ምናምን እንፍቀድ የሚል አለ። ግን ገስዋት እንደዛም ሆኖ ስላላየን በቃ እዛው በር ላይ አቆመነው ነው ያለነው እኛ አዝ ሪፎርምድ አዝ ሴሽኒስት። ሪፎርምድ በሙሉ ሴሽኒስት ነው አይደለም። ባይዘይ አንዳንድ ከእውቀት ጋር የተጣሉ መሀይማን እንደዛ ሲናገሩ ሰምቻለሁ እዚህ ሚዲያ ላይ። ሪፎርምዶች ሴሽኒስቶች ምናምን ሲል ሰምቻለሁ። ሪፎርምድ የሆኑ ፔንቴኮስታሎች አሉ፣ ባይዘይ ሪፎርምድ የሆኑ ኮንቲሽኒስቶች አሉ። ሪፎርምድ ሲባል ሁሉም በእኔ ሜንታሊቲ የሚያዩ ሰዎች አሉ። ምክንያቱም ለእነሱ ሪፎርምድ ሪፈራንስ እኔ ነኝ። የሪፎርምድ ሪፈራንስ አማን የሆነላቸው ሰዎች እባካችሁ፣ የሆነ ወረቀት ማንበብ አሲድ አይደለም። ወረቀት ማንበብና መግለጥ አይገልም። ክፈቱና አንብቡ። ፊደል መቁጠር ማንበብ አይገልም። ቢገል ኖሮ እኔን ይገለኝ ነበር። 30 ዓመት ሙሉ አልደፍንም ነበር። 32 ሆኖኛል። ወረቀት ግለጡና አንብቡ። እኔ አይደለሁም ሪፈራንስ እኔ አይደለሁም። አሉ ሊቃውንት፣ ግቡና አንብቡ። ሪፎርምዶች ሴሽኒስቶች ምናምን ይላል። አሁን ይሄ ሴሽኒስት ነው። ብድግ አድርጌ ማነሳው አንድ መጽሐፍ ላሳያችሁ እና ወሪዘት አንድ ዝም ብዬ ያለች መወዳት መጽሐፍ አለች። ይሄን ጻፊ ታውቁታላችሁ? ስሙን እዩትና መልሱልኝ። ይሄ ሰውዬ ሪፎርምድ ነው። ጆን ፓይፐር ይባላል። ሚኒያፖሊስ ቤተልሔም ባፕቲስት ቸርች ፓስተር ነው። ሚኒያፖሊስ ውስጥ ነው የሚኖረው። የቤተልሔም ባፕቲስት ቸርች የሚባል የዛ ፓስተር ነው። ጆን ፓይፐር ይባላል። ሪፎርምድ ነው። ግን ምንድን ነው አት ሴም ታይም ሂዝ ኮንቲሽኒስት። ሪፎርምድ ሆኖ ኮንቲሽኒስት ነው። ያ ቫራይቲ አለ እኛ ጋር ነው። ጀስት ይሄን ነገር ለመቀበልም ላለመቀበልም ክፍተት የሚሰጥ ነገር አለው። አንዳንድ ሰዎች ከኤክስፒሪየንሳቸው ተነስተው የሚያወሩት ነገር ስላለ ማለት እና እዚህ ሚዲያ ላይ ያየኋቸው አሉ ሪፎርምዶች። ያ ዲዛይሪንግ ጋድ ዶት ኔት ዌብሳይት አለ። ኦኬ ዲዛይሪንግ ጋድ ዶት ኔት ግቡና ዶት ኦርግ ኦር ዶት ኔት ዩቲዩብ ላይ መግባት ትችላላችሁ። ሳም ስቶርምስ ይባላል። ነገረ ፍጻሜ ላይ አንድ ዮር ኪንግደም ካም የሚል መጽሐፍ የጻፈ አለ። ሪፎርምድ ነው። ሳም ስቶርምስ ይባላል አለ። ወይን ግሩደም አለ። ቀደም ከአንድ ሌሎች መጽሐፎች አሉ እሱ ይኸው ይሄን የሚያክል ዳቦ የሚያክል መጽሐፍ የጻፈ ማለት ነው። ወይን ግሩደም አለ። ምንድን ነው? ሪፎርምድ ነው። ምን እንደሚያክል ተመልከቱ። ስንት ገጽ ነው? 1700 ምናምን 1586 ገጽ 1586 ገጽ። ምንድን ነው የሰውዬ? ሪፎርምድ ነው። ይሄ መጽሐፍ ነገረ መለኮት ትምህርት ቤቶች ውስጥ ማስተማሪያ መጽሐፍ ነው። ይሰማል? ይሄ መጽሐፍ ቴዎሎጂ ስኩሎች ውስጥ ማስተማሪያ መጽሐፍ ነው። ኦልሞስት 6 ወይም 7 ኮርሶች ከዚህ መጽሐፍ ነው የምንማረው ኦር የተማርነው። ሲስተማቲክ ቴዎሎጂ ፓርት ማለት ነው። ምንድን ነው? ሪፎርምድ ነው። ስለ ጸጋ ስጦታዎች ፓርት ላይ ሲገባ ይኸው እዚህ ጋር እነዚህ ጋር ሲገባ ግን ምንድን ነው የሚለው?
ቻፕተር 25 ጊፍትስ ኦፍ ዘ ሆሊ ስፒሪት ላይ ሲገባ ግን ኦኬ መስመራችንን እንይዛለን ማለት ነው። እሱ በሚተረጉምበት መንገድ ላንተረጉም እንችላለን፣ ግን እዚህ ላይ የተጻፈውን ነገር ተምረን የወጣ ነው። ስንወጣ ተምረን የወጣ ነው። ታዲያ ሴሽኒስት ነው ወይ? ሪፎርምድ ነው ግን ሴሽኒስት ነው ወይ? አይደለም። ሰሞኑን አንዳንድ ሪፈራንሶች እየተጠቀሱብን ነው። ሰምታችሁ ከሆነ የተባበሩት አማልክት ጉባኤ ማለት ነው። ከተባበሩት የአማልክት ጉባኤ ሪፎርምዶች አሉ፣ በሶሻል ትሪኒቲ የሚያምኑ ተብሎ አንዳንድ ስኮላሮች ተጠቅሰዋል። ምንም እኮ ነው የማይቀይረው እንደዚህ አይነት ነገር። ምክንያቱም በቤተ እምነት ደረጃ ሶሻል ትሪኒቲን ካምፕ የለም። በስኮላር ደረጃስ 2-3 ልታመጣ ትችላለህ። እንደዛ 2-3 ዲቫንስ ስኮላሮች እዛ መካከል መኖራቸው ሪፎርምዶች እንደዛ ያምናሉ የሚያስብል ነገር አለው ወይ? ሉትራኖች እንደዛ የሚያምኑት ነገር ነው ተብሎ ሊወራለት ይችላል ወይ? አይችልም። ኢቭን በዚህ መልክ ሳይቴሽን ማምጣት ራሱ በጣም አሳፋሪ ነገር ነው። አይ ቲንክ ቦታውን ይይዛል ብዬ አስባለሁ። እሺ ነገር እየሰፋብኝ ስላለ ሌሎች ኮሜንት የሚያደርጉ ሰዎችም ገብተዋል። አቤኔ ከአንተ ጋር ያለውን በዚህ እንያዝና የመንፈስ ቅዱስ ሪቫይቫል ቀጥል።